የሚቀበልበት እነሱ የሚጠብቁት መንፈስና እኛ ያለን መንፈስ አንድ አይደለም። ስለዚህ ያንን እኮ ሪላክስ እና ፈን እያደረግን ነው። በነገራችሁ ላይ አልተረዱም። እውነት ህይወት ለመኖር አስበሽ ያ ሰው ሊቀየርብሽ ይችላል። እኛ ደግሞ ምን ችግር የለውም አንደርስታንድ እናደርግሻለን። ገፍቶ እንደሚጥልሽ እኮ የታወቀ ነው። መጀመሪያም ስትሄጂ በህጋዊ መንገድ አይደለም የሚሄድሽው። አይዞሽ የኔ ቆንጆ ጭራሽ አፍጥሽ ይጠራረክሽ ነው። ህጋዊ መልኩ መጀመሪያ አብሮ የሆነው ሜሪ እንጠይቆት። መጀመሪያ ማን ነው በህጋዊ ማናት? ሩታ በህጋዊ ነበር እንዴ ከአብርሃም ጋር የሆነችው? የራሳቸው ቁጭ አድርጎ የሰውን ያወራሉ እንዴ ጋይስ? አያፍሩም እንዴ እነዚህ ሰዎች? ለስንት ምናምን ነገር አነጋጋሪ የሆነ ነው አልነበር እንዴ? ሩታስ መጀመሪያ ህጋዊ ነበረች እንዴ? ከአመታት በኋላ አልነበር እንዴ አብሮ የሆኑት? እትዬ ሜሮን ሰው ላይ እንደዚህ ስታሽካኪ ምናምን የማናቃችሁ መሰላችሁ እንዴ? ከስንት ዓመተ ምህረት በኋላ ነው ሩታና አብርሃም ህጋዊ የሆኑት? ምን እኛም ማናቁ ታሪክ አላችሁ እንዴ? እኛም እንደናንተ ነው የምናወራው። እንችላለን ማውራት፣ እንደናንተ መሆን እንችላለን። ምን ይጎለናል? በህጋዊ መልኩ አይደለም በጥፊ ነበረ ማለት አንቺን ስታስጠይ እኔ ጋይስ እኔ ማለት ነው ሰውን እንደስ በሰውነቱ አከብራለሁ ምናምን ነገር ግን በቃ የሚያደርጉት አክሽናቸው ምናምን እንዴት እንደሚያስጠላኝ የሆነ ሰፈር ሰዎች ነው የሚመስሉኝ። ይቅርታ አድርጉልኝ ለአባባሌ። በቃ የሆነ ሰፈር ሰዎች ነው የሚመስሉኝ። እነዚህ ሰዎች እየመሰሉኝ ነው ያሉት። ምን ሆኖ ነው ቆይ እንደዚህ የሚያደርጋቸው? ፍቱት፣ በቃ ልጅቷን ፍቷት፣ ህይወቷን ትኖርበት እንዴ። ምን አድርጊ ነው የምትሏት እንዴ? አበዛችሁ በጣም የእውነት በጣም ነው ታስጠሉት። በጣም ማርያምን። ሩታ ግን እንዴት ምን እየሆነች ነው ጋይስ? እኔ ግራ የገባኝ ማለት ነው ምን እየሆነች ነው? ያኔ ማለት ማረፍ ወላ ሹፉ ህዝብ ንግስት ያካስ አንዴ ወራ አንዴ አጨብጭቢ እንጂ አንቺ ነቃታ አይዞሽ አልደበራትም። አልደበረሽማ ቆይ ሰው ላይ እንደዚህ ማሽካካት ምንድን ነው? ቆይ ጥቅሙስ ምንድን ነው? የምታገኙት? ያኔ ሹ ሄዳ ጥቅሙ ምንድን ነው እንደዚህ ማሽካካት? አሁን እናንተ በእናንተ አስተያየት ወይ በእናንተ አስተሳሰብ ማናት ሜላት አልኩኝ፣ ማነው ስሟ ጠፋብኝ፣ በእግዚአብሔር ስም ሄርሚን አሸማቀቃችኋት ማለት ነው። ሄርሚን አሸማቀቃችኋት ማለት ነው። እናንተ የእውነት ለመናገር ማለት ነው ምንድነው እናንተ ያላችሁት ማንነት ነው የሚለካ ኦኬ፣ እንጂ ያው እሷ ዝም ብላ በቃ እያየቻችሁ ነው እናንተ የምታደርጉት ማለት ነው። የሆነ ሰው ዝም ሲላችሁ ምናምን ማለት ነው ንቋችሁ ነው እንጂ ከእናንተ አንሰው አይደለም። ኦኬ ንቋችሁ ማለት እንደዚህ ልጅ ምን እየሆኑ ነው ምናምን እያለች ነው በውስጡ እንጂ እናንተ ፈርታው እናንተ በቃ ይሁን እናንተ ያማረባችሁ ምናምን በቃ ኮንፊደንስ አለኝ ምናምን ለማለት ይመስላል። ግን ምንም አታምሩ። እሷ ናት ከእናንተ የምትሻለው ሆነን ለመናገር ማለት ነው። ምክንያቱም ስነ ስርዓት ዲሲፕሊን አላት። እናንተ ግን እንደሆነ ሰፈር ሰዎች ምንድነው ጥቅሙ? ያኔ እንደዚህ ማሽካካት ማለት ለማን ነው እንደዚህ የምትሆኑት? በቃ ማለት የሆነ ነገር እኔ ግራ ይገባኝ። እኔ ደግሞ ማለት ነው የሆነ ሰው ይሄ እዚህ ጋር ያለው ሴት ልበል ወንድ ልበል ጋይስ፣ ይሄ በዲ ፊደል የሚጀምረው ስሙ ወንድ ልበል ወይ ሴት ልበለው? ይሄ ሴት መሀል ተሰብስበ ምንድነው የምትሰራ አንተ ደግሞ የእውነት እንዴት እንደምታስጠላኝ የኔ ቆንጆ ጽጌረዳ እግዚአብሔር እሷን ማለት ነው ብቻውን እንትን እያለች ነው። በጣም ነው የእውነት እንጃ። እኔ በፊት በቃ ዳኒና እንትና ከአብሮ ካልሆኑ ምናምን ብዬ ውሪ የምል ነበር። ኧረ በእናትህ እንኳን ቀረህባት። እናንተ አይነት ሴት ወንድ አይደለህም አንተ።
ቀበቶ ራሱ ያስርካ አይመስለኝም ሲጀመር። ምክንያቱም እንዴት ከሴት ጋር እንደዚህ ያሽካካል ጋይስ? ወንድ ሆኖ አይደብርም? እሺ እንግዲህ ሜሪ በደንብ በፊትም እናቃታለን። ሜሪን በማሽካካት ነው የምናቃት ሜሪን። እኔ በኩሌ በማሽካካት ነው ማቃት ሜሪን። ግን ሩታ እንደዚህ ሆና ምናምን በቃላ ያ ረቢ እንደዚህ ሆና ሳያት ምን እየሆነች ነው? እንዴት እየሆነች ነው? በቃ ጥያቄ ነው የሚፈጥርብኝ። ገባችሁ? ከዚህ በኋላ አብርሃም ኧረ አሳፋሪ በጣም ታስጠሉት። እስቲ ነው ሌላ ምን እላለሁ? እስቲ ቤተሰብ እንዴት ትባል እንደዛ ነው ነገር እንዴ? ስልኬ ለምን መሰለሽ አላት እንዴ? ለካልገባኝ እኔ ስልክ አለ ይሸጣል። ስልኬ ነው ታማቻል እንዴ? ኧረ እኛ አገስቺኝ ማለት ነው ሩታ ወይ እንደዛ ነው ነገር እንዴ? ስልኬ ቆይ እናንተ ሰዎች ድራማችሁ አያልቅም? የምታደርጉት በቃ የሆነ ሰው ላይ የምታደርጉት ነገር ንቀታችሁ አያልቅም? መጨረሻ የለውም? ምን ለውን ብላችሁ ነው ስልኳን የምትቀሙት? ምን ስለሆናችሁ እናንተ? ስልክ አለሽ እንዴ? አንቺም አለሽ አይደለም? ሄርሜላ ማለት ነው። አንቺም አለሽ ሩታ። ኦኬ አንቺም አንዳንዴ ሰው ማለት ነው ጥግ ድረስ እስካልነገራችሁት ድረስ አይገባቸውም። ማንነታቸውን ይረሳሉ። ገባችሁ? አንቺም አለሽ ነው የምልሽ። ስትደብሪ ንግግርሽ በጣም ነው የሚያስጠላ። ለነጋቲ ልጥፍ ነው ታረጊ ሰው ላይ። ስልክ አለሽ እንዴ? አንቺም አለሽ። የትላንትና የነበርሽበትን ዞር ብለሽ እሺ፣ ዛሬ ያለሽበትን ሳይሆን ትላንትና የነበርሽበትን። ሄርሜላ ደግሞ እናንተ ማለት ይሄንን ከአብርሃም ጋር እንኳን ስትሆን ምን አይነት ሰው እንደሆነች እናውቃታለን። አንቺ ደግሞ ከአብርሃም ጋር ሳትገናኝ በፊት ምን አይነት ሰው እንደሆነች እናውቃለን። ስለዚህ ሰውን በዚህ መልኩ ልትናገሪ ወይ ምናምን አትችይም። ኦኬ ለንግግርሽ ይሆናል አይደለ? አንደበቱን የሚገታ እሱ አስተዋይ ነው ይላል መጽሐፍ ቅዱስ። አንዳንዴ እያወቅሽም ማለት የሆነ አወቅኩኝ ምናምን ብለሽ ኦር ደግሞ በቃ ሳቁልኝ በጣም ንግስት ምናምን የሚሉኝ ሰዎች አሉኝ ብለሽ ወጣ አትርገጭ። ማለት ለንግግርሽም ዋላ አይደለ? የሆነ እንትን ይኖርሽ ማለት እንደዚህ ይሆናል አይደለ? ሰው ልጅ እያደገ ሲመጣ ራሱን መግዛት አለበት ብዬ ነው የማስበው እንጂ እንደፈለገ መሆን ይደብራል። ኦኬ ያስጠላል። ምክንያቱም ሰው ለሰው ልጅ ክብር ቢኖርሽ መልካም ነው ብዬ ነው የማስበው። ኖርማል ነው እኮ ኧረ ስልክ አለሽ እንዴ ማለትሽ ኖርማል ነው። ምክንያቱም ብርቅም ድንቅም አይደለም። ግን አላ ትላንትና የመጣንበትም አለ አይደል? የመጣንበት አማውጣት አለ አይደል? ሁላችንም የመጣንበትን አለ እና ያንን ነገር አንርሳ። ትላንትናችንን ካከበርን ነው ዛሬ እስከ መጨረሻ ድረስ የምንከበረው። ትላንትናችንን ከረሳን ግን ይሆናል አይደለ? ማለት እዚህ ምድር ላይ የምንመካበት ምንም አንዳች ነገር የለንም። ገባችሁ? ምንንም ነገር ማለት ነው። እኛ እንኳን የራሳችን ስላሉን ማለት ነው ሁሉ ነገር ከንቱ እንደሆነ መጽሐፍ ቅዱስም ይነግረናል፣ እኛም ተምረናል ብዬ አስባለሁ። ገባችሁ? ምንም በቃላ የምንመካበት አንዳች ነገር የለንም። አንዳች ነገር ማለት ነው አይደለም። እንደዚህ አንቺ በዚህ አሁን ያለሽበት ሁኔታ ወር ደግሞ አሁን ያለሽበትን እንትን አላ በቃ እኔ እንጃ አይዶን ነው እና ይሄንን እንትን ብለሽ ተመክተሽ ምናምን ሰውን ለመርገጥ አትሞክሪ። እኔ ሩታ ሳቃት በፊት እውነት ለመናገር በትንሹ አላ ያን ያህልም አይደለም፣ ግን በጣም አስተዋይ ሴት ነበረ የምትመስለኝ እውነት ለመናገር። ግን አሁን ላይ የምታደርገው ሰው ላይ ደግሞ በተለይ ሰው ከዳኒ ጋር የሆነች የልጁ አባት ላይ የምታደርገው ምናምን ነገር በጣም ነው የእውነት ለአንቺ ያለኝ ክብርና ፍቅር በጣም ነው ዜሮ ነው የሆነውና ከምንም በላይ ለሰው ልጅ ክብር መስጠት በጣም ትልቅ ነገር ነው ጋይስ። ሰው ልጅ ባለው ነገር ይሄ በለበስኩት ልብስ ወር ደግሞ ባለኝ ስልክ ምናምን ባለኝ ባረኩት ማኔር ባረኩት ሜካፕ ምናምን መለካት የለበትም። የሰው ልጅ ከዛ በላይ ነው። በጣም ብዙ ዋጋ የተከፈለለት ነው የሰው ልጅ እና የሰው ልጅ ግን በሜታር ላለው
እንግሊዝኛ ልጠቀም እኮ ነው ጋይስ።